ሰላምና ጤና በየላችሁበት ይሁን ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በየላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንግዲህ ለሽያጭ ወጡ ወደ 22 አካባቢ የሚደርሱ መኪናዎችን ይዤላችሁ መጥቻለሁ። እነዚህ መኪናዎች በባንክ እዳ ያለባቸው በባንክ የተመቻቹ አሉ፣ በካሽ የሚሸጡ አሉ፣ በማይክሮ ፋይናንስ መግዛት ለምትፈልጉ በአማራጭ የቀረቡ በርካታ መኪኖች አሉ። ሲኖትራክም ለምትፈልጉ ቀርብ ያለው ዛሬ ኤሌክትሪክ መኪኖችንም የምትፈልጉ 00 እንዲሁም ደግሞ ዩዝድ ለምትፈልጉ በባንክም በካሽም የሚሸጡ መኪኖችን ይዤ መጥቻለሁ። ምናልባት አቀራረብ ላይ እነዚህ ባንክ ያለባቸው መኪኖች ወይም ደግሞ ዲዛይር ለምሳሌ ስለ ዲዛይር ስናገር ዲዛይር የሆኑ መኪኖችን እንዲሁ መደዳውን ላላቀርባቸው እችላለሁ። እንግዲህ ያው ስራም ስለሚበዛብን ከስራ ጋር ይሄን አማራጭ ደግሞ ለተመልካቾቻችን መኪና ለሚፈልጉ ሰዎች እናቅርብ በማለት ጊዜያችንን አጣበን ነው ወደ እናንተ የምንመጣውና ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ እናንተም መረጃውን እንድትከታተሉ እጋብዛለሁ። እንግዲህ ለሽያጭ ወጡ በርካታ መኪኖችን ወደ እናንተ አደርሳለሁ። እናንተም ደግሞ መግዛት የምትፈልጉት መኪና ካለ እንዲሁም ደግሞ መሸጥ የምትፈልጉት መኪና ካለ እንዲሸጥላችሁ የምትፈልጉት መኪና ካለ ቤትም ቢሆን ማንኛውም መጋዘንም ቢሆን መሸጥም ማከራየትም መሸጥም መግዛት የምትፈልጉት ነገር ካለም በስልክ ቁጥራችን 0914 21 62 10 ብትደውሉልን በቴሌግራምም እንዲሁ ታገኙናላችሁ። በዋትስአፕም በኢሞም ከኢትዮጵያ ውጭ ያላችሁ በእነዚህ አማራጮች ሁሉ ታገኙናላችሁ። ዛሬ እንግዲህ ለሽያጭ ካያስኩላችሁ በርካታ መኪኖችን ወደ እናንተ አደርሳለሁ ማለት ነው። እንግዲህ ወደ እናንተ የማቀርበው የመጀመሪያው መኪና የሚሆነው ቶዮታ ቪትስ ነው። ወደ እናንተ የማቀርበው 2002 ይህ በምስሉ ላይ የምታዩት ቶዮታ ቪትስ 2002 8ኛ ወር ሪል የሆነ በአውቶማቲክ ትራንስሚሽን 165000 ኪሎ ሜትር ብቻ የተነዳም በኮድ 2 ከተላላፊ ለሽያጭ አቅርቤላችኋለሁ። ፐርፌክት ኢንጂን የሆነ ምንም አይነት ንክኪ የሌለው በተለይም በተለምዶ የሴት መኪና እንላለን አንዳንድ ጊዜ ያው ሴቶች በጥንቃቄ መኪና ስለሚይዙ በጥንቃቄም ስለሚያስከረክሩ ይህ መኪናም በሴት እጅ የተያዘ እጅግ ጥሩ ይዞታ ላይ የሚገኝ ቶዮታ ቪትስ 2002 8ኛ ወር ሪል የሆነ 165000 ኪሎ ሜትር ብቻ የተነዳ በኮድ 2 ከተላላፊ መኪና ነው። 1,780,000 ብር በካሽ የሚሸጥ መኪና ነው። ይህን ቪትስ የምትፈልጉ እኛ ጋር ማግኘት ትችላላችሁ ማለት ነው። በሁለተኛ ደረጃነት ወደ እናንተ የማቀርበው ቶዮታ ፕላትዝ ነው። ይህ በምስሉ ላይ የምታዩት ቶዮታ ፕላትዝ 2001 ሪል የሆነ በአውቶማቲክ ትራንስሚሽን ኖት ኦሪጂናል ሌፍት ሃንድ ድራይቭ እንግዲህ በጥሩ ሁኔታ ላይ የሚገኝ ፕላትዝን የመኪና እንደምታዩትም በኮድ 2 B68 ከተላላፊ ነው። ይህም ለሽያጭ የቀረበው 1,750,000 ብር የሚባል መኪና ነው። የመኪናም ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። እንግዲህ ያው የነዳጅ መኪኖች ላይ መጠነኛ ለውጥ አለው ላይ ከዚህ ቀደም ቀንሰው ነበር። በተለይ ቪትስ 2004 እስከ 1,500,000 እስከ 1,600,000 ብር ሲሸጡ ነበር። አሁን እንደገና የነዳጅ መኪኖች ያው አንሰራርተዋል፣ ጭማሪ እያሳዩ ነው ማለት ነው። ምናልባትም አንዳንዶቻችሁ እንግዲህ ከዚህ ቀደም ብዙ ጥያቄ ስጠይቁ ነበር። በነዳጅ ምክንያት እንግዲህ መኪኖች ሊቀንሱ ይችላሉ፣ ነዳጅ ሲጨምር መኪና ይቀንሳል የምትሉ ብዙዎች ያላችሁ። ይህ እስካሁን እንግዲህ አልታየም፣ ይቀንሳል ብለንም አንጠብቅም። ምክንያቱም ነዳጅ ሲጨምር እንቅስቃሴያችን ሁሉ ይጨምራል። እኛም የትራንስፖርት እንቅስቃሴዎቻችን ላይ ትላንትና ራይድ 400 ብር ይፈጅ የነበረው የነዳጅ ሁኔታ ሲጨምር ያው እንቅስቃሴያችን ከዛ ጋር እየጨመረ ስለሚሄድ የነዳጅ መኪና ነዳጅ ስለሚወደድ ይቀንሳል ብለን አናስብምና እንግዲህ ያው ቶዮታ ቪትስ 2002 እስከ 1.7 ምናምን ሲጠሩ ብዙ ሰው ይደነግጣል በዚህ ሰዓትና ተመልሰው ያው ስለጨመሩ ነው ለማለት ፈልጌ ነው። ወደ ቀጣዩ ለሽያጭ ወጣ መኪና ሳልፍ ስቲውዚኪ ሽፍት 2022 ሞዴል በአውቶማቲክ ትራንስሚሽን 16000 ኪሎ ሜትር ብቻ የተነዳ ነው። ይህ በምስሉ ላይ የምታዩት ቶዮታም ይህ በምስሉ ላይ የምታዩት ሽፍት 2022 ነው ሞዴሉ። አውቶማቲክ ትራንስሚሽን ነው። 16000 ኪሎ ሜትር ብቻ የተነዳም በኮድ 2 C18 ለሽያጭ ቀርቧል። 2,800,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነትም ወደ እናንተ የማቀርብላችሁ ባንክ እዳ ያለበት መኪና ነው። ይህ መኪና እንግዲህ ከፍ ያለ መኪና ነው። ስኩያ ሃይብሪድ ሊሚትድ 2024 ሞዴል ኢንጂን 3.5 ኤል የሆነ
ኢንጂን 3.5 ኤል የሆነ ቲዩን ቱርቦ V6 ሃይብሪድ የሆነ መኪና ነው። ይህ መኪናም እጅግ እንግዲህ ዘመናዊ መኪና ነው። ይህ መኪናም ቆንጆ መኪና ነው። እንግዲህ አብዛኞቻችሁ ለምታውቁ ያው አዲስ መኪና ነው። መኪናም ትራንስሚሽን 10 ስፒድ አውቶማቲክ የሆነ መኪና ነው። ይህ መኪናም እጅግ በጥሩ ሁኔታ ላይ የሚገኝ መኪና ነው ማለት ነው። ይህን መኪናም የባንክ ዕዳ ያለበት መኪና ነው። መኪናው እንደምታዩት አዲስ ነው፣ አልተነዳም። በጥሩ ሁኔታ ላይ የሚገኝ እጅግ አጓጊ የሆነ መኪና ነው። ይህ መኪናም የባንክ ዕዳ ያለበት መኪና ነው። ባንክ 23 ሚሊዮን ብር አለበት። ለእጃቸው 7 ሚሊዮን ብር ይፈልጋሉ። አጠቃላይ ዋጋው 30 ሚሊዮን ብር የሚባል እጅግ ቅንጡ ዘመናዊ 2024 ሞዴል የሆነ ስኩዌር ሃይብሪድ ሊሚትድ መኪና ነው። የቶዮታ ምርት ነው። እጅግ ጥሩ ይዞታ ላይ የሚገኝ የቅንጡ ከሚባሉ መኪኖች አንዱ ነው። እንግዲህ ይህን መኪና የምትፈልጉ እኛ ጋር ማግኘት ትችላላችሁ። ይህን መኪናም በተከታይነት ወደ እናንተ የማቀርበው ትንሽ ግሪል ያለው ሱዙኪ ዲዛይር ነው። ይህ በምስሉ ለምታዩት ምንም ሌላ ነገር የለውም። ትንሽ ግሪል ክፍተት አለው። 2021 ሪል የሆነ ነው። 2021 12ኛ ወር የሆነም በጥሩ ሁኔታ ላይ የሚገኝ እንደነገርኳችሁ ትንሽ ግሪል ክፍተት አለው። ሌላ ምንም አይነት ንክኪ የለውም። ኮድ 3 ነው። አውቶማቲክ ትራንስሚሽን ነው። 28000 ኪሎ ሜትር ብቻ ተነርቷል። 2,550,000 ብር የሚባል ዲዛይር ነው። እንግዲህ ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ ማቀርበው ቶዮታ ላንድ ክሩዘር V8 መኪና ነው። GXR ይባላል። ኢንጂን V8 ነው። ትራንስሚሽኑ አውቶማቲክ ነው። 130,000 ኪሎ ሜትር ብቻ የተነዳም ሞዴሉም 2011 የሆነ ኮንዲሽን ሱፐር ኤክሰለንት የሆነ ቆንጆ ቶዮታ ላንድ ክሩዘር ነው። ይህ መኪናም V8 ነው። 10,800,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ ቅንጡ መኪኖችን ለምትፈልጉ ማለት ነው። በተከታይነት ወደ እናንተ የማቀርብላችሁ ሱዙኪ ኢኮ 2024 ሞዴል በማኑዋል ትራንስሚሽን በኮድ 3 21000 ኪሎ ሜትር ብቻ የተነዳ 1.3 ሲሲ የሆነ አዲስ መኪና ነው። ይህ መኪና እንደምታዩት ሱዙኪ ኢኮ አሁን ላይ ያዋጋቸው እየጨመረ መጥቷል። እንደምታውቁት ሞዴሉ 2024 ነው። 21000 ኪሎ ሜትር ብቻ የተነዳው 1.3 ሲሲ የሆነ ፊውል ቤንዚን ነው። 2,350,000 ብር የሚባል መኪና ነው። ይህ ኢኮ ቀርባችሁ ይህን መኪና ማየት መደራደር መግዛት ትችላላችሁ ማለት ነው። በተከታይነትም ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር GX ታይፕ የሆነ ኢንጂኑ 1HZ 44200 ሲሲ የሆነ መኪና ነው። ይህ መኪና እንግዲህ እንደምታዩት ሞተር አላደሰም፣ አይፈልግም። ቻንሲም ንጹህ ነው። 2001 12ኛ ወር ነው። በማኑዋል ትራንስሚሽን ነው የቀረበው። 3,300,000 ብር የሚባል መኪና ነው። እንግዲህ መኪናኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ ማቀርብላችሁ ቶዮታ ላንድ ክሩዘር ፓራዶ ነው። ሞዴሉ 2016 የሆነ ይህ በምስሉ ላይ የምታዩት አውቶማቲክ ትራንስሚሽን ስታንዳርዱ ኢሮፕ ኢንጂን ዲ4ዲ ነው። በኮድ 2 ለሽያጭ ቀርቧል። ፉል ኦፕሽን የሆነ ኮንዲሽን ሱፐር ኤክሰለንት የሆነ ምንም አይነት ንክኪ የሌለው ኢሮፕ ስታንዳርድ የሆነ 2016 ሞዴል ላንድ ክሩዘር ፓራዶ ነው። 15,500,000 ብር የሚባል መኪና ነው። ቀርባችሁ ማየትና መደራደር ትችላላችሁ። ሁሉም መኪኖች በዋጋቸው ላይ ድርድር አላቸው። እንግዲህ መርጣችሁ የምትፈልጉት መኪናም እኛ ጋር መታችሁ ማየትና መደራደር ትችላላችሁ ማለት ነው። በተከታይነትም ወደ እናንተ የማቀርበው ቶዮታ ቪትስ 2004 ሞዴል በአውቶማቲክ ትራንስሚሽን ኖት ኦሪጂናል ሌፍት ሃንድ ድራይቭ የሆነ በጥሩ ሁኔታ ላይ የሚገኝ በኮድ 2 ቶዮታ ቪትስ አቅርቤላችኋለሁ። ምንም አይነት ንክኪ የለውም። 2004 ነው ሞዴሉ፣ ሪል ነው። 1,850,000 ብር የሚባል መኪና ነው። እጅግ በጥሩ ሁኔታ ላይ የሚገኝ ቶዮታ ቪትስ ነው። ለሽያጭ ቀርቦላችኋል። በተከታይነትም ወደ እናንተ የማቀርበው ሱዙኪ ዲዛይር ነው። 2022 ሞዴል በአውቶማቲክ ትራንስሚሽን በኮድ 2 ነው ለሽያጭ የቀረበው። ይህ በምስሉ ላይ የምታዩት 30,000 ኪሎ ሜትር ብቻ የተነዳም ቆንጆ መኪና ነው። ባንድ ወገን ይሄም ትንሽ ግሪል አለው። ትንሽዬ
በጣም ትንሽዬ ግሪል አለው። 2,550,000 ብር ነው የሚባለው። በግሪሉ ምክንያት ነው እንግዲህ ዋጋው የቀነሰው። ይህን መኪና የምትፈልጉ እንግዲህ መውሰድ ትችላላችሁ። በተከታይነትም ወደ እናንተ የማቀርበው በካሽ የሚሸጥ BYD ሴጉል ነው። ይህም 2024 9ኛ ወር የሆነ ኢንጂን 152 ኪሎዋት የሆነ ባትሪ ካፓሲቲ 68.8 የሆነም ትራንስሚሽኑም አውቶማቲክ ነው። ፊውል ኤሌክትሪክ ነው። 7000 ኪሎ ሜትር ብቻ ተነርቷል። ኮድ 2 ነው። ይህ መኪናም አንድ የቻርጅ ተደርጎ 405 ኪሎ ሜትር ሊጓዙበት የሚችሉት እጅግ ዘመናዊ መኪና ነው። ይህ መኪናም BYD ሴጉል 2,450,000 ብር ይባላል። ቀርባችሁ መደራደር ትችላላችሁ። እንዲሁም በተከታይነት ወደ እናንተ የማቀርበው ሱዙኪ ስዊፍት 2022 ሞዴል የሆነ በአውቶማቲክ ትራንስሚሽን በኮድ 2 ነው ለሽያጭ የቀረበው። ይሄም 25000 ኪሎ ሜትር ብቻ የተነዳ መኪና ነው። ምንም አይነት ንክኪ የለውም። ጥሩ ይዞታ ላይ የሚገኝ 25000 ኪሎ ሜትር ብቻ የተነዳ ሱዙኪ ስዊፍት 2022 ሞዴል የሆነ ነው። 2,550,000 ብር የሚባል ነው። ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርበው ቶዮታ ሃይሉክስ ኢንቪዚብል የሆነ መኪና ነው። ይህ መኪና እንደምታዩት እንግዲህ እጅግ ጥሩ ተወዳጅ የሆነ ቆንጆ ሃይሉክስ ኢንቪዚብል ነው። በጥሩ ሁኔታ ላይ የሚገኝ አዲስ መኪና ማለት ይቻላል። ኪንካፕ ነው። አውቶማቲክ 6 ስፒድ ኢንጂን 2.8 ኤል የሆነ 30,000 ኪሎ ሜትር ብቻ የተነዳ እስካሁን በኮድ 2 ነው። ስታንዳርድ ጀርመን የሆነ በጥሩ ሁኔታ ላይ የሚገኝ ቶዮታ ሃይሉክስ ኢንቪዚብል ነው። 9,900,000 ብር የሚባል ነው። እንግዲህ እነዚህ መኪኖች የምትፈልጉ እኛ ጋር ማግኘት ትችላላችሁ። በተከታይነትም ወደ እናንተ የማቀርበው ቶዮታ RAV4 2012 ሞዴል አውቶማቲክ ትራንስሚሽን 140,000 ኪሎ ሜትር ብቻ የተነዳ ነው። ይህ በምስሉ ላይ የምታዩት ኮድ 2 ነው። ኮንዲሽን ሱፐር ኤክሰለንት ሆነ ምንም አይነት ልክክ የሌለው ጽድት ያለ RAV4 2012 ሞዴል ነው። 140,000 ኪሎ ሜትር ብቻ ተነድቷል። ሁሉም ነገሩ ፋብሪካ ነው። በፋብሪካ ይዞታ ላይ የሚገኝ መኪና ነው። 3,400,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ አብዛኞቻችሁ በጠየቃችሁ መሰረት ቶዮታ አባዱላ በተለምዶ ያው ሃይሲ እንለዋለን፣ እኛም ሃይሲ እንለዋለን። በተለምዶ ግን አባዱላ እንለዋለን እኛ ጋም በኢትዮጵያ ማለት ነው። 2007 4ኛ ወር የሆነ በማኑዋል ትራንስሚሽን ኦሪጂናል ሌፍት ሃንድ ድራይቭ አንድ በር ነው። ኮንዲሽኑ ሁሉ ነገሩ ፋብሪካ ነው። ቦዲ ቀለም ጭረት የሌለበት ትራንስፖርት ያልሰራ አዲስ መኪና ነው። ይህ መኪናም ብዙ ያልተነዳም እንግዲህ አዲስ መኪና ማለት ይቻላል። ይህን አባዱላ የምትፈልጉ እንግዲህ እንዳያመልጣችሁ ማለት እንፈልጋለን። 3,500,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። እንደውም በቅናሽ ቀርቧል ነው የሚባለው። ይህ መኪና እንደ ይዞታው ከሆነ በጥሩ ሁኔታ ላይ የሚገኝ ያልተነዳ ቆንጆ መኪና ነው። 3,500,000 ብር ነው የሚባለው። እንግዲህ ቀርባችሁ መደራደር ትችላላችሁ። በተከታይነት የማቀርብላችሁ አድማጮቼ ሲኖ 2025 ሞዴል የሆነ ይህ በምስሉ ላይ የምታዩት ሲኖ ገልባጭ 2025 ሞዴል ያለጠፈ 00 ናቸው። እነዚህ መኪኖች በባንክ 50% ይመቻቻል፣ 70 በ30 ይቻላል። ዋጋው 12.5 ሚሊዮን ብር የሚባል መኪና ነው። የአንዱ ሲኖ ትራክ ዋጋ ማለት ነው። በርካታ መኪኖች አሉ። እነዚህ መኪኖች ሞዴላቸው 2005 ያለጠፉ ናቸው፣ አዲስ ናቸው። በባንክ 50% ይቻላል። 12,500,000 ብር ነው የሚባለው። በባንክ 70-30 ይቻላል። 70-30 ሲሆን እንግዲህ መጠነኛ የዋጋ ጭማሪ ሊኖር ይችላል። እነዚህ መኪኖች እኛ ጋር ማግኘት ትችላላችሁ። ከላይ እንግዲህ ለሽያጭ ያቀረብኩላችሁ መኪኖች የምትፈልጉ ሌላም ደግሞ ከነዚህ ውጭ እንፈልጋለን ካላችሁ ደውላችሁ እኛ ጋር መጠቆም የምትፈልጉትን ማቅረብ እችላለሁ። ከነዚህ ውስጥ መግዛት የምትፈልጉትን ማቅረብ እችላለሁ። እናንተም እንግዲህ መሸጥ የምትፈልጉት መኪና ካለ ሸጥላችኋለሁ። መግዛት የምትፈልጉትን እንዲሁ አቀርብላችኋለሁ።
0914 21 62 10 ደውሉልኝ። በቴሌግራም ኢትዮ ማርኬት እንዲሁም በፌስቡክም አማራጭ በሁሉም ላይ ኢትዮ ማርኬት ታገኙናላችሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።